ያልጠራ ሰው የእግዚአብሔር አንጀት ያለ የሽቦ አልጋ ሰው እንደዚህ አያወራም። በማታውቂው ማንነቴ ነው የምትሰራውን ስራ አትሊስት ማስተካከል መቻል አለበት። እኔ ዞዬ የቲክታክ አዋርድ እየተሸለመ ነው። ይሄ ልጅ ቢኖር የት ይደርስ እንደነበረ ሁላችንም የምናውቀው ነው። በጣም ስለዚህ ከዚህ በኋላ የሚሆነው ነገር መቼ ያስወራሃል? ጥፋተኛ ሰዎች ይቅርታ ማለት አለባቸው። መለፍለፍ ነው። አዲስዬ ምን ለሱ ምን ይጠቅማል? እሱ ለጆን አይጠቅም። ለጆን የሚጠቅመው አሁን ከዚህ በኋላ እንዲያው ቀጠሮ አለው። እዛ ቀጠሮ ላይ እንዲያው መንግስትም ይቅርታ ቢያደርግለት ይሄ ልጅ ነው፣ ብዙ ነገር መፍጠር ይችላል፣ ብዙ ነገር መስራት ይችላል። በወጣትነት እስካሁን የነበረውን የታሰረው በቂ ነው በሚል ይቅርታ ብንጠይቅለትና ሁላችንም ተደጋግፈን እንትን ብናደርግ ነው የሚሳለው እንጂ አሁን ያለፈውንም እሱንም ጸጸቱ ውስጥ ምናምን ሌላም ውስጥ መግባቱ ብዙም አስፈላጊ መስሎ አይታየኝም። ፕሊዝ መንሱር በቃ አይ ቢሆን ራሱ እንደፈለጉ ደጋግመው ስለሚያወሩ እኔ ለአንዴና ለመጨረሻ ጊዜ ይህን ነገር ልዘግብ። እኔ አስታውሳለሁ የዛ ቀን ፍራውል ጋር ቁጭ ብዬ ነበር። ከፍራውል ጋር እያወራን ነው፣ ሌላ ነገር ውስጥ ነን። ሰው ሰብስበው ካልገባ ዮኒ ማኛ ተብሎ ተቀወጠ። ምን ሊያደርጉት ነው? ጆን ዳሌንን እየደበደቡት ነው። ጌታ ምስክሬ፣ ጆን ዳሌንን እየደበደቡት ነው። ዮኒ ኧረ ፕሌን ውስጥ ሆኖ ምናምን ተብዬ ነው የተነገረኝ። መጣው ምንድን ነው ስለው የሆነ ሰውዬ እየገፈተረው ነገር ነው ያየሁት። እኔ አትምታው አልኩ። አትምታው፣ ለምንድን ነው የምታስወጣው? ውረድ እያለው ነው ሰውዬው። ውረድ ከዚህ ምናምን፣ ለምንድን ነው የምትመታው? እንዳትነካው ጫፉን ብዬ ነው የተናገርኩ። ባይታሰር ኖሮ አንድ ሰው እኮ አያወራም። አሁን እኔ አሁን ለምሳሌ የነበረውን ነገር አላውቅም፣ ተጠርቼ ነው የመጣሁት። እንዳትነካው ሊገሌ ነው ምናምን እያለ ነው እዛ ላይ የሚያወራው። እንዳትነካው እያልኩኝ አወራው። ከዛ ዮኒ ማኛ አንተ ነህ ያሳያዝከው። ምን አግብቶኝ በምን በኮ እንዲያዝ ነበር እንደሄድኩት ለማስይዘው በሆነ እንዴት ይጠራኛል እሱ? በመጀመሪያ ደረጃ እንዴት ይጠራኛል? አየህ እኔ ላይ ጥላቻ ያላቸው ሰዎች አሉ። ጠላኸኝ አልጠላኸኝ ስታገኘኝ የምተነፍስ ሰው የለም። አፕራምሽ እኔ አደንቀሃለሁ። አግኝተ መንገድ ላይ ተንፍስብኝ ላደንቅ። እዚህ ሆኖ ቲክታክ ላይ ስለሆነ መበጥረቅ ጎበዝ ነህ። ናና ንገረኝ፣ የዛኔ እናወራለን። ግን በዛ ሰዓት ተጠራው። ዮኒ ማኛ እየደበደበኝ ነው፣ ሊገሉኝ ነው፣ ሊያሱ ምን አድርጎ ነው? አትነካው። ቪዲዮ አለ አሲዤው ቢሆን እንዲያ አድርግ ብዬው ቢሆን አዎ እንዳትነካው ነው እዛ ቦታ ላይ ያልኩት። ቪዲዮ አለ፣ ለታሪክ ተቀምጧል። እኔን የሚጠሉ ሰዎች ስላሉ የሀገር ቀበጣጠሩ ለምን እንደፈለጉ አይሆንም፣ አይመለከት። ታዲያ ለምንድን ነው የዮኒ ማኛ ስም ተጠርቶ የኔ ስም ሲጠራ ታው ነው ያልኩት? ቪዲዮን አዩት፣ የኔ ስም አልገባም፣ እዛ ላይ አልገባም። ተጠያቂ እንኳን አልሆንኩም። መንግስት ይጠይቀኝ ነበር። ስሜ ተጠራ፣ አዩት ቪዲዮ። አሁን አዋርዱንም አዶናይ ወንድማችን አትንካው ነው የተባለው። አዶናይ አይበላውም ነበር እሱ ባይኖር ያው አልፏል። ያለፈ ወሬ እንግዲህ አዶናይ አይ እንደዛ ማለት አንችልም። ይሰማል አያጅቦ፣ እንደዛ ማለት አንችልም። በቃ ይሄ አዋርድ የአዶናይ ነው፣ ፈጣሪ ለሱ ሰጥቶታል፣ እሱ አሸንፏል። ጆን ዳሌ መንሱር ልጠይቅ። ሌላ የምጠይቀው ምን መሰለ? ጆን ዳሌንን እንደዛ ከሱ እኮ ጋር አብረው 8 የታሰሩ አሉ። ለምን ለነሱ አይጮሁም? ታዋቂ ስለሆነ ነው እሱ። ከሱ ጋር ሆነው የታሰሩ ሌላ 8 አሉ አይደል እንዴ? መለስ እስቲ ስለሱ አዲስ አበባ የተባለው ዮኒ አንድ ጥያቄ አለኝ ለመንሱር ዮናስ። እሺ ዮኒ አንድ ጥያቄ አለኝ። መንሱር ይሰማል? ኔትወርክ ይሰማል። ሰሊታ አካም ጅርታ ሰኒ አንዴ ልጠይቅ ነው መሰለኝ። አሁን እቺ ልጅ በጣም ትልቅ ደረጃ መድረስ ያለባት ቆንጆ ልጅ አካም ጅርታ ነጋ አካም ጅርታ አካም ሃይ መንሱር ሃይ እንዴት ነው? አልሐምዱሊላህ። በመሀል አልግባብዬ ነው ያወራችሁ ስለሆነ አይ ስላንቺ ነበር መጠየቅ የምፈልገው። እቺን ቆንጆ ጃለላ በሬዶ እኮ ምንድነው መንሱሬ ማለቴ አይታይላትም ወይ? አይታት ታውቃለህ? ፎቶዋን እያየ ነው ቪዲዮዋን እያየ ነው።
የአገሬ ልጅ ነች እኮ የመቱ ልጅ ነች። በጣም ቆንጂ ነች፣ አስማት የሆነች ልጅ ነች እና ማለት ይወዳታል። የልባቡር ልጅ ነች እኮ አንተ በጣም ወደ ዘመዴ ነች። ያ እንተዋወቃለን። እና መንሱሬ ወላይ የሆነ እንትን ያስፈልጋታል። እኔ እንደማውቀው አንተም ከጎኗ አቁመህ እኔም ከጎኗ አቁሜ በተለይ ከሚላት ነገር ትንሽ የወንድምና ነገር ምን እንድራት አለን ማን ትዳር ሂዳ አይ ከጎኗ ቆመን ስላልከኝ ነው። ለመዳር ከሆነ የጅቦ መሴጅ ከገባኝ መንሱሬ ያግባልን ይመስለኛል መሴጁ። ለኔማ ዘመድ ነና ዘመድ ነን እኮ ዘመድ እንዴት ይጋባል? ዮኒ እንዴት ነህ? ስላገኘሁህ ሰላም እናቱ እንዴት ነች? ሁሉ አማን? ቢያንስ እንኳን መንሱሬ ለሽማግሌ ነው ቁጭ ብሎ የሚደረኝ። ማኛው አልገባ እኔ ሽማግሌ ሆኜ ነው ምድራት እንጂ ያ ቁጭ ብሎ ልጃችንን ሰው ብሎ አይደረኝም። አይ አሪፍ ነው። ጅቦ የሆነ የከጀለው ነገር አለ። አይ ተመችታኛለች፣ ምርጥዬ ልጅ ነች። ከንግግሩ ሳስበው እንዲያውም ጥሩ ነው። ይሄን ሰበብ አድርገህ ወደ ሀገርህ ተመለስ። እውነት ነው። አንተም ደግሞ ሞቲቬሽናል ተብለህ ልትሸለም ትችላለህ። ኔቨር ነው። ማዕከላዊ ልታስጎበኘኝ ነው መንሱር ጀማል? የለም ማንም የሚጠይቅህ የለም። አብሽር። ጅቦንም እንኳን በእውነት አንድ ሰው የሚነካ የለም። ፈጣሪ ምስክር። ጅቦ አሁን ጅቦን የሚነካ የለም። ጌታ ሲጀመር ማን ያውቀዋል? ፊቱ እኮ አይታወቅም። ይሄ ሰው በጋቢና አይታወቅ፣ ስም አይታወቅ። ጅቦ ተብለህ ጅቦ የአባቱ ስም ጅቦ አያ ጅቦ ነው። አያ አንተ ነው፣ ጅቦ የአባት ስም ነው። በምን ያውቀዋል? ድምፅህን ብቻ አስቀይረና አሁን አገር ለመግባት ምንም አይነት ፍላጎትም ይሄኔ እኮ የሆነ መጥቶ እየተመላለሰ ነው እኮ ማንም እኮ ታዲያ ጅቦ እንደፈለገ መመላለስ ይችላል። 2 ጊዜ መጥቻለሁ፣ እግዚአብሔር ይመስገን 2 ጊዜ መጥቻለሁ። አየሁ። ኦፍኮርስ አሪፍ ጊዜ ያሳልፋል፣ ችግር የለበትም። ባለፈው እግሩን አይቻለሁ ሶሻል ሚዲያ ላይ እግሩ ተፖስቷል። እግሩ ከዚህ በላይ የጠበቅን ምን ስል ቀደምከኝ? እግሩን ፖስተውታል። ቦርጩ ላይ ቲሸርት የቦርጩ ቲሸርት ላይ የተሳለ እግር ነው የሚመስል በጣም መኪና ተበላሽቶበት እሺ ከዛ እግሩን እንትን ሲያደርግ አሳየኝ ይለዋል መሰለኝ እና ካሜራውን ሲከፍት እግሩ ስክሪንሾት ሙጀሌ በሙጀሌ ነው በለኝ። ጅቦ እግር እንዴት ነው? መግለጫ ስጠን እንጂ። አይ ምንም አይልም፣ ቀጫጫ ነች እንጂ እግሬ አሪፍ ነች። ሙጀሌ ምናምን የአበሻ እግር ፊቱም አለኝ የሚል ሰው አለ። እባክህ አለ፣ በስሶ አለ የጅቦ ፊት። ፊስቱላ በሽታ ያዝ። ዩቲዩብ ላይ እና ፌስቡክ ላይ እኮ ነበር በፊት እኮ ይሄን ያክል በፊት እኮ ይሰምጥ ነበረ። ነው እንዴ? አዎ ማዳምን ከጠበሰ በኋላ ዘጋን እንጂ በፊት እኮ ችግር አልነበረበትም። ማዳምዬ እንዳትወጣ እያለችው እንዴ። ፍንጭትም ነህ እንዴ? ፍንጭትም ግጭትም ነው ጅቦ፣ ሁለቱም ነው። ራሳ ደብሯል እንዴ? በቀደም ያወራ ነው ነገር ከማን ጋር? አይ የሆነ ቤት የዛን ቀን እግሬን ያሳየው ቀን ደባብረዋል መሰለኝ። የሆነ ተነጋግረን ያስለጽ ነው አይደል? ምን ችግር አለ? እንዳይደብር እኔ ወዳለው ወንድሜ ነህ እናቴ እንዴ። ምን ይደብረኝ? እኔም እኮ ገብቻለሁ እኮ። ይመች ኤክስዶስ ወንድሜ የሀሳብ አስተያየት አለ። ሚጣ ዌብሳይት ሀብት ይሄ ባለ ሀብት ነው። በዚህ አጋጣሚ ታውቀዋለህ? ዌብሳይት ባለ ሀብት ነው። ዌብሳይት አላወቅሁትም። ችግሩ እኮ ዌብሳይት ሳቢ አይቀመስም። ያ ነው ችግሩ። እኛ አይተናል። እኔ ዌብሳይትን የማውቀው በምድር ላይ ነው፣ ሶሻል ሚዲያ አይደለም። እንዴ ቆይ አንድ ጥያቄ ልጠይቅህ። ክሪፕቶ እንዴት ሆነ መንሱር? ገነፈለ። በኢትዮጵያ ሕግ መሰረት ክሪፕቶ መስራት ስለማይፈቀድ ስለ ክሪፕቶ ማውራት አንችልም። ክሪፕቶ ክልክል ነው እንደ ኢትዮጵያ አይቻልም። ስለዚህ እኔ ክሪፕቶ የሚባል ነገርም አላውቅም። ምንድን ነው? ምን ማለት ነው?
እንዴ መንሱር የሆነ ጊዜ ኮርተናል። እኔ እናንተ ረሳው እንዴ አትገደድም። ቢትኮይንም ክልክል ነው ኢትዮጵያ። ምን ማለት ነው? ቢትኮይን የሚበላ ነገር ነው ወይ? መድኃኒዓለ ፖለቲካ አታውሪ። እስክሪብቶ ገንፍሎ በፖለቲካ ነው። ፖለቲካ አታውሪ። መንሱርን ልታስበይው ነው እንዴ? በቃ እስክሪብቶ እንደሆነ ገንፍሏል። በቃ አይሆንም። ከጨዋታ ውጭ ሆኗል። ተሰክሶበታል ምናምን አልፏል አይደል? መንሱሪ ተሰከሰበት አለፈ። እንደ ሱፍ ነው ተሰከሳዩ። እኔ ከ10 ዓመት በፊት ነው የጀመርኩት። ኢትዮጵያ ውስጥ ግን አልሰራም። በኢትዮጵያ ሕግ አይፈቀድም። እንቅስቃሴ ቤት ነው ታዲያ። በቃ አስረክበናል። ዞይ ሌላ ቦታ ባገኘው አልፋታውም፣ እሷን ሌላ ቦታ ባገኛት አልፋታም። ድር ያለው እኔ ስራዬን ጨርሻለሁ። ምንድን ነው የምታወራው? ዲቦ ድር ያለው በቃ አደረስኩኝ። ሀላል እንዲሆን ነው የምፈልገው። ዞዬ በካሽ አድርገኝ ነ አደራ ልክላለሁ። ሰው እንዳይ ሰው ባለጌን እውነት ነው። ሰው ሲያይበት ጥሩ አይደለም። ይህን አይተው ደግሞ በካሽ ፕሌን ገዛ ይለዋል ነው እንጂ ከዚህ በኋላ መስጠት የሚባል እዚህ ሶሻል ሚዲያ ላይ የለም ማለት። ከዛ ሙሉ ወጥቷል። እግዚአብሔር ክብሩን ይሰድ በጸሎት እንደምንም ከዛ ሙሉ እናንተውን አይለኛ። እንዲያውም ጀርመን ላይ የሆነ ቢዝነስ አሜሪካ ላይ ቢዝነሶች አሉት ሰውየው። ጀርመን ላይ የሆነ ቢዝነስ ተከፋፍቶ ማየት እንፈልጋለን። ይኸውላችሁ ፍየል ከመድረስ አሁን እንቀጠቅጣታለን። አሁን እንቀጠቅጣለን። ሜልዬ እንዴት አይሰጥም? መስራት መስጠት አቁሟላለች። ጀግና ሴት ናት። አሁን እንቀጠቅጥሻለን። ላይ ደግሞ አንድ አሜሪካ ቢዝነስ፣ ጀርመን ላይ ቢዝነስ፣ ስቅስቅ ብሎ ማልቀስ የእነንቁርቴ ባህሪ ነው። አለቀ። ምን ይፈጠራል? ጀርመን ላይ ማልቀስ ማንም ያለቅስ። ይሄ ነው የኔ ህልም። ጠላት ሲቃጠል ማሳየት፣ ሰው ሲዋደድ የሚቀና ዲያብሎስ ብቻ። ጌታ ፈረደብን እኮ እናንተ። መረረው እኮ ሰውየው ማንም ይቀናው እየመጣ የተረግጧ የእሱ አልበቃ ብሎ ወደ ሜሉ ተሸጋገረች። አይ በቃ ማንም ይቀናው ለመናገር ከእግዚአብሔር ምስክሬን በጣም ምልህ ሰው ሲያከብሩት የማይከበር ሰው በጣም ያሳዝናል። ገባሽ? ምንም እኔ አይ ሪስፔክትድ ሄር። መጀመሪያ ሲጀምር አላቃትም ችልጅ እኔ በአቃት ኖሮ ሲጀምር አልገባም ነበር። ግን እግዚአብሔር ስላለች እግዚአብሔር የምትሰማ የምታውቅ ስለመሰለች ነው ገብቼ ላወራት የፈለግኩት የነበረ። ግን በጣም የተዋረደች እንደሆነች ያየሁት ይሄኔ ነው። በጣም ዲስሪስፔክትፉል የሆነች እግዚአብሔር ምስክሬ ነው። በጣም የተረገመ ማንነት ያላት ነች። እግዚአብሔርን በጣም ያሳፈረች ዲስፖይንት ማለት እግዚአብሔር የሚያምን ሰው እግዚአብሔርን ስም የጠራለች እና በጣም የምታሳፍር ሰው ነች። እኔ አክብር መጀመሪያ ላይ ግን ሰው ራሱ ተያዘ ጊፍተራችሁ ዞዬ ምን ያዘው? በጣም አዲሱ ሚስቱ ኦልሞስት 3 ዓመት ነው የረገጠችው። እኔ እንጃ። ጊፍት ግን እንዳሰጠ ብሏል። ሰው የታች ዲቦራ የአላህ ረቢ ሄለን ቂጦ ሰላማዊ ሰልፍ እንወጣለን ነው የሚባል ሰውዬ አላቆም። ዝም ብዬ አየሁት። አላቆም ሲያወሩት ነው የምሰማው። ምንም አይነት ነገር ጊፍት የበሰበሰችን ቁርጥ የምትባል ሴትዮ ሰውን አማራው። እኔ እሱ ለወንድ ጊፍት ሲሰጥ አላየሁም። እንዳለ ለቺኮች ብቻ ነው የሚሰጠው። አይቼው እንደ ወንድ እየቆጠረኝ ነው ማለት ነው። ለኔ ሰጥቶኝ አቅም ደውል እያለ ሲጨቀጭቀኝ ነበረች። አልደውልም እንቁርቲ ሰምተሻል? አይደውልም። ደውልልኝ። ጂጂ አንድ ሚሊዮን እንሰባሰብና እችን ሴትዮ እናፋ። እኔ ያለው ሚስጥር ከፈለጋችሁ እኔ ያለው እንበጠብጠዋለን። ነገሩን እንበጠብጠዋለን። እንዳይመጣ በሙሉ እናደርገዋለን። ጊፍት ይስጠን። ማናት ተቆሳተሪያ እንዲያችም እንጀራ ነው የሚዘጋው። ተቀላቀል። እየሰማው ነው ወገን ያሰማሻለሁ።
ልጆቻቸውን እንኳን የልጆቻቸውን ልደት አንድ እንኳን አድርገው እንዳያከብሩ፣ እንዳይተሳሰቡ፣ እንዳይረዳ ገባ ነው ማለት ሚስት ነው የሰውዬ አንቺ ጋር እሱን ለማቁምበት የፈጠረች ግጭትን የምታባብስ የትኛዋንም ሴት በህይወትሽ አታስላለች። ታታባሽ ገቢያችን ተዘጋ። ብልጥ ወንድ ከሆንክ እንደሱ አይደል? እኔም ሌላ ልዘግብሽ እዚህ ጋር የት ነው ወሬው? ጋይስ እያየው አይደለም እኮ ወይስ ነይ ማምዬ ዘግብሻለሁ። የሚያሞግስሽ የለም። መርዝ ነሽ። ሰው ሲዋደድ አትወጂ፣ ሰው ሰላም ሲሆን አትወጂ። ያልተናገሩሽን ሰዎች እንዳሳደድሽ ነው። እንቁርትዬ መድኃኒትሽ እኔ ነኝ። ልጆችሽም በትነሽ ማታሳደጊ። አሁን እንኳን ልጆችሽ የሉም አጠገብሽ። ምን አለ ጂም ብትሄጂ፣ ጂም ሄደሽ ዙጥ ብትይ ምን አለበት? ጠይቅ ጠበቅ አድርገህ ገብቷል። ሰውዬ አልገባም። ምንድን ነው ዳርዳር ማማት ብቻ? ምን መጣ? እኔ ዞዬን አውቀዋለሁ በማውቀው ደረጃ ማለት ነው። አንድ ሁለት ጊዜ እንኳን ጠርተነው ጋብዘነው የማያሳፍረን ሰው ነው። ትልቅ ትንሽ ብሎ የማይመርጥ ሰው ነው። በጣም ማመስገን የምፈልገው ነገር ለመርዳት ጫፍ ላይ ያለ ሰው ነው። ሰውን እንደዚህ አይነት ሰዎች ሰድበናቸው ወይ ደግሞ አንቋሸናቸው ማጥፋት አንችልም። ለምን ብዙ የሚደግፋቸውና ብዙ የሚወዳቸው ሰዎች ይኖራሉ። ምክንያቱም ለድሃው እንኳን እግዚአብሔር ነው የምልህ እኔ አንዴም ሁለቴም እንኳን ጋብዣዋለሁ። ለድሃው መጥቶ ያለ ምንም መሰሰት ነው በቃ ፋስት ገንዘብ ያስገባላቸው ማለት ነው። እኛ አይደለንም በቃ በጣም ለተቸገሩ ሰዎች ማለት ነው። እንደዚህ አይነት ሰዎችን ለማጥፋት ሚስትየዋ ሁለት ወልዳለት ባትፈልገው ሁለት አትወልድለትም። ልንገራችሁ አይደለም አትመኛት አይደለም የፈለገ ነገር ይሁን ያ እውነቱን እንድታውቅ ነው ጥረቴ። ሳምንቱን በሙሉ እንዲህ የምነግራችሁና የምለፈልፈው እውነቱን እንድታውቅ ነው። ከኔ ጋር ያላትን ችግር እኔም ከእሷ ጋር ያለኝን ችግር እሱ የራሱን የቻለ ነው። ሳምሪንም ምንም የራሱ እውነት አሁን ያለውን እውነታ ግን እወቁልን ነው። ገባችሁ? አሁን ያለውን ሁኔታ እወቁልን፣ እወቁልን። ትክክል አይደለም። ውሸት ነው። ነገ እኮ ሌላ ታሪክ ሊመጣ ነው። ውሸት ነው። አትሞኙ። እኛ ጋር ጥፋት ካለ ስደቡን። ግን አሁን የመጣበት ሁኔታ ውሸት ነው። አንድ 10 ቀን በሙሉ ልጅ ይዞ ያ ልክ በኢሜል ቤቱ መክፈል ስላልቻልክ ተሰርዛል ሲባል ነው ቀን ያወጣው። አለቀ። እሷ ደግሞ በተመለሰው ብር ደግሞ ለእኔ ቤት እዛው ጀመረች። ያን ያናደደው እሱ ብሩን ተቀብሎ እኮ መቀጠል እኮ ይችላል ወይ እዛ ምንድን ነው ለሚሰጥ ትንሽ ብር እኮ ተመልሷል እኮ። እሷ ግን ለእናቴ ብላ ያንን አደረገች። በቃ ተለያዩ። ያን ያናደደው እንጂ ልክ ልጆቹን እንደተቀበለ አይልም ነበር አይደለም። በቃ አሁን የኛን 10 ቀን እኮ ምንም እኮ ሰላም እኮ ከመቀበሉ በፊት እኮ እንታረቅ እኮ ብለዋታል። እኔን እንኳን ባትፈልጊኝ እናንተ አሁን እኛ የምንፈልገው እዚህ ሀገር ያሉ ሰዎች አሉ። አሁን ደም ደውለውልኛል እያንዳንዱ። ምክንያቱም ይሄ ዞጌ እንደዚህ አይሆን ሳታወራ ምንም ነገር ሳትመልስ እንዳለ የተጻጻፉት ይወጣል። ከህግ ጋርም ተነጋግረናል። በሶሻል ሚዲያ የተደረገባትን ነገር ዲፌንድ ማድረግ ትችላለች። ኦፊሻል ተፈቅዶላታል ከፖሊስ ምን እንደጻፈ ምን እንዳረገ ምን እንደነበረ እንዴት አርጎ ሲያሰቃየን እንደነበረ 4 ወር በሙሉ እኛ ማውራት አልፈልግም። ይሄ ሁላ ደግሞ የኔ ጥፋት ነው። ዛሬ እኔ የተወቀስኩት እኔና ወንድሟ ነው። ምክንያቱም ህግ ጋር ከሄደ እንደዚህ ነው የሚያስሩት። እኛም እንታሰራለን። ለሁለታችንም ጥሩ ለሁለቱም ጥሩ አይደለም። እኔም ማንም ያስገድደኝ ሰው የለም። እኔም ግን ሸርተት ካለ እነዚህ ሰዎች በቃ በራሳቸው ፍቃድ ካሜራ ምትከል በሰላም እንለያይ ስንል ልክ ህግ ጋር ከደረሰ በኋላ ይኸው ወረቀት እኮ አለ።
ይሄ ወረቀት ገና ተተርጉሞ እንልክላችኋለን። እንደዚህ አይነት ወረቀት አይታችሁ ከሆነ የፖሊስ ነው እንደዘጋብኝ ነው። ከባድ ነገር ላይ ነው ያለው። እመኑን፣ ውሸት ነው፣ ውሸት ነው። እኛ ልጆቻችንን አልጣልም። ምን እኔ እዚህ የመጣሁት ሁሉ ነገሬን በትኜ የመጣሁት ለማን ነው? ለማን ነው? ቤት ስላለሽ ስለሌለሻት ለምትጠይቂው ጥያቄ በሙሉ መልሳለን። ቤት በአስቸኳይ እርዱኝ ብለሽ መያዝ ትችያለሽ። ግን ወደ እነሱ እግርሽ ሄደ ማለት ወደ እነሱ እግርሽ ሄደ ማለት ኦልሬዲ ሲስተም ውስጥ ገባሽ ማለት ነው። እሱ የፈለገው ልክ እንደዚህ ሀበሾቹ እንደሚያደርጉት ያ በፈለገበት ሰዓት ከዚህ መቼስ እጃቸውን ሰተን እንካብለን ተነጋግረን አንወጣ። ምክንያቱም አይፈልግም። እሱ የሚፈልገው ምንድነው? ልክ ትምህርት ቤት ሄዳ ልጆቹን ይወስዳል። መውሰድ የሚችል እዛም ማሳገድ እንችል ነበረ። እኔ ነኝ ትንሿ ልጅ ከአፏ አይጠፋም፣ የአባቷ ስም ከአፏ አይጠፋም። ከዛ ላይ አብረው ነው የኖሩት። ትወደዋለች፣ አባቷ ነው። አባቷ ደግሞ እርግጠኛ ነኝ ያስፈልጋታል ልጅቷ። ማናችሁም እርግጠኛ ነኝ ትፈልጉታላችሁ። መቼስ ከኔ ጋር ጸባለውና ከቤተሰብ ጸባለውና ልጅቷ እኮ ናት የምትጎዳው፣ እኛ እኮ አይደለም። የሆነ ነገር እየፈለግክ ማጣት ማለት እኮ ነው። በራሳችሁ ይዩት። ስለዚህ መገናኘት አለባቸው። ልጅቷ በቀን 20 ጊዜ ነው የምታነሳው። ኢቨን ቴሌቪዥን ሲከፈት ምናምን እንደዚህ ይመጣል። የሆነ ነገር ልትከፍቱላቸው ስትሉ ይመጣል። ተሳስታችሁ እንደዚህ ስታዩ ፎቶቸው ሲመጣ ማይዳድ ብላ የምትጮህ ጋይስ፣ የልጅቷ ጩኸት የልጅቷ ጥያቄ አያማችሁ? እንደ ትልቅ ሰው በጣም ምን የምትገርመኝ እኔን እንደምትጠይቀኝ እናቷን አትጠይቅም። ኦልሬዲ ተረድተዋለች፣ ነገሩ አውቃለች። ምክንያቱም የሚመለስላት መልስን ከእናቷ ታውቀዋለች። አይ ምናምን እኔ ደግሞ መዋሸት አልችልም። እኔ አልችልም። እሱ ደግሞ የዋሸ ይልካል። ለምንድን ነው የማትመጣው ብላ ስትጠይቀው እናትሽ አያትሽ እሷ አይልም አያትሽ አባረረችኝ ይላታል። አያትሽ ቤቱን ወሰደችው፣ ኪችኑን ወሰደችው፣ ቴሌቪዥኑን ወሰደችው። በስነ ስርዓቱ እንደዚህ ብሎ ነው የሚያሳድጋት፣ እንደዚህ ብሎ ነው የሚነግራት። መታኔን ጠየቀችኝ። ትሩ ከሚስቴ ጋር ተጣላው፣ ከእናትሽ ጋር አልተስማማንም፣ ወይንም ደግሞ በጥሩ አማርኛ ስታድጊ ልክ እናትየው እንዳለችው ተነጋገሩ ብያቸው ነው የወጣሁት። ተነጋገሩ አይ ለጊዜው ብሎ ልክ እንደዛ እንኳን የመናገር ችሎታ የሚኖራቸው ትንሽ ፊደል የቆጠሩ ማሰብ የሚችሉ ሰዎች ናቸው። ለእናትየው አም ቢግ ስትላት አም ኢነፍ ቢግ ማማ አም 5 ስትላት ነው ሞር when you 18 or 16 I tell you everything ምናምን ያለቻት። መታኔ ትጠይቀኛለች did you know the secret for my dad and mom? የምን ሴክሬት ነው የማውቀው? እኔን እንዲያልኳት ማሚ ያ ሎንግ ታይም እኮ ነው እንዳንቺ አልተገናኘንም፣ አሁን ነው የተገናኘነው። ታዲያ ለምንድን ነው አባቴ እዚህ ቤት የማይመጣው? ይህንን ጥያቄ ትችላላችሁ እናንተ? ሲደወልለት ምንድን ነው የሚለው? ቀኑ ሙሉ what are you doing all the day ይላታል። የሆነ የቲቪ ድምፅ ከሰማው ከሰማ did you see you see the TV you watch the TV all the time ይላታል። ቲቪ እኮ እኛ እያየን ሊሆን ይችላል፣ እሷ ለስልክ ልብስ ለብሰዋል፣ እዛ ሆኖ አንተ ነህ መጀመሪያ ምግብ በልተዋል፣ ልብስ በልተዋል። እሱን አይደለም የምንፈልገው። ና ተብላ ልጆቿ ናፍቃኛለች ብላ ለወር ምናምን አላ ይመጣና ግን ልጆቼን ከለከሉኝ። ሀሰት፣ ውሸት። እኛ እዛ መቅረት ስንችል ወደዚህ የመጣ ነው። ናይና እዚህ ያ ትምህርት ቤቱም እዚህ ስለተገኘላቸው፣ ለዚያም ደግሞ በጣም ብልጥነቱን የምታውቁት ትምህርት ቤት ሲያስገባ ትልቋን ብቻ ነው ያስመዘገባት። ለምን?
ልጅቷ ትምህርቷና ስራዋን ትታ እንድትቀመጥ ስለሚፈልግ ስትጠይቀው ቦታ የለም አሉኝ አለ። ልክ እኔ መጥቼ ትምህርት ቤት አስገብቼ እንደዚህ ያለ ብዬ ስጠይቃት ሴትዮዋ እስቲ ለምንድን ነው ታዲያ እንደዚህ ካላችሁ ለምንድን ነው መጀመሪያ ሁለቱንም ያላስመዘገባችሁት? ለምን ይፈልገዋል ይሄንን ስራ እንዳይሰራ ሁለቱም ትምህርት ቤት እንዳይገቡ አንደኛዋን አስገብቶ አንደኛዋን ለመንግስት ጠበቅኩ ለማለትና ቁጭ ብሎ ለመብላት ሁለቱንም ማስመዝገብ ሲችል አላረገም። የዚህ ሰውዬ ታሪክ የዚህ ሰውዬ ሻር አንድ ኢትዮጵያዊ በዚህ መልኩ ካሰበው አሁን አንዳንዱ ኦፍ ልረፍ እኮ ይላል። ትምህርት ቤት ይጉልኝና ልረፍ ይችላል እኮ ትምህርት ቤት ስለማመላለሳቸው ለስራ አይሆንም ማለት እኮ ይቻላል። ሲያስገባቸው ለያይቱን ያስገባቸው አንዱ ቤት ቁጭ እንዲል አንዷ እንድትሄድ በዛ ሰበብ ለማስቀመጥ